እድል በመጨረሻም እጅግ በጣም በሚያሳዝንና በሚገርም ሁኔታ ሮማንን ከቤት እየጨፈጨፈ ቢኒ አባረራት። እድል ደግሞ ከቤት ኮተቷን ሰብስባ እያለቃቀሰች ስትሄድ ወይዘሮ ገነትና ቢኒ ከውጭ ሲመጡ በር ላይ ሲያገኟት እድልን እጇን አንጠልጥለው ወደ ቤት አመጧት። ቆይ ለምንድን ነው እንደዚህ የምትሆኙ? እድል ምንም ቢፈጠር ምንም ከዚህ ከቤት ስትውጪ ማሚን አስፈቅደሽና አናግረሽ እንጂ ሮማንና ሜላት ውጭ ስላሉሽ ብቻ ይሄንን ማድረግ የለብሽም። ከባድ ስህተት ነው የሰራሽው። ምን አይነት ቅሌትና ውርደት ነው ብሎ ሲቆጣት እና ነፍሴን እንዳጣ ነው እንዲህ የምትፈልገው? እነዚህ አረመኔና ራስ ወዳድ ሰዎች ከሚባለው በላይ የሰው ደም የጠማቸው ይመስል እጅግ በጣም አሰቃዩኝ እኮ። የኔን ችግር እኔ ነኝ የማውቀው። እኔ እዚህ ቤት ልሰራ እንጂ የመጣሁት ነፍሴን ችግር ውስጥ ላስገባ አይደለም ብላ ቀወጠችው። ቢኒም በጣም ተናዶ ስለነበር አሁን እሺ በይኝና መንገድ ላይ ጭቅጭቅ ከምንፈጠር ወደ ቤት ገብተን እናውራ ብሎ ተናገረ። ወይዘሮ ገነትም እድል እኔ ባልወልድሽ ልጄ ነሽ። ቢንያምንም ወልጄው አይደለም፣ ሜላትንም ወልጃቸው አይደለም። ግን እንዳንቺ አንድ ቀንም እንኳን ይህንን አድርጉልኝ ብዬ ስላቸው በፍጹም ምንም ያደረጉት ነገር የለም። አንቺ ግን በእንደዚህ አይነት መልኩ ቤት ትቶ መሄድ ምንድን ነው? ሴት ልጅ ነሽ። ይሄን ያክል እነሱ ተናገሩ ብለሽ የምር ነው የምልሽ፣ ከባድ ስህተት ነው ያደረግሽው። መቼም ቢሆን ይቅር አለልሽም። ይሄ ደግሞ ከምታስቢውና ከምትዩ በላይ ትልቅና አደገኛ ችግርን እየፈጠረ ይገኛል። ምንም ቢፈጠር ምንም በእንደዚህ አይነት መልኩ ታደርጋለሽ ብዬ አስቤም አላውቅም ብሎ ተናገረ ማለት ነው። እንግዲህ ወይዘሮ ገነትም አዘነችና ራሷን መቆጣጠር አቅቷት ይህን ነገር በማድረጓ በጣም እንዳላስከፋሽ፣ ምንም ቢፈጠር ምንም እኔ እናትሽ ነኝ፣ ተነጋግረን እንትን ማለት ነው ያለብሽ። ሮማንን እኮ እኔ ከዚህ ከቤት መንቅሬ አስወጣታለሁ። ቤቱ የኔ እንጂ ያንቺ አይደለም። ስለዚህ እባክሽ እንደዚህ ተስፋ አታስቆርጭኝ ብላ ገነት ተለመነቻት። በኋላ እድልም ምንም ተስፋ አልቆረጠችም እና ተመልሳ ወደ ቤት መጣች። ቢኒ ግን እንደመጣ ስሚ፣ ዛሬ ዝግድም ላይሽም አልፈልግም፣ ኮተትሽን ይዘሽ ውልቅ በይ። እንዳንቺ አይነት አስመሳይ ሰው እዚህ ቤት አያስፈልግም። ስራሽ ምንድን ነው? የዚህን የቤት ሰላም አደፈረሹ፣ የዚህን የቤት ሰላም አበላሸሹ። ስለዚህ አንቺ ዝጋ መቆየት የለብሽም አለና ከሚባለው በላይ ራሱን መቆጣጠር ቢያቅተውም ከዛ ቦታ ላይ አንጠልጥሎ ይዟት ቢኒ ወደ ቤት ገባ ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው። በመጨረሻም እንግዲህ ያልታሰበና ያልተፈጠረ ነገር ተፈጥሮ በዚህ መልኩ ከዛ ከቤት መውጣቷ ለሁሉም ሰላምና ደስታን እየሰጠች ትገኛለች። እድል ብዙ መስዋዕትነት ከፍላ እንዲሁም ደግሞ ባልጠበቀችው መንገድ ይሄ ነገር መፈጠሩ ከዛ ከቤት እወጣለሁ ብላ አላሰበችም። ግን ሜላትና ወይዘሮ ሮማን ከሚባለው በላይ ስቃይዋን አብዝተውታል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን እጅግ በጣም እናመሰግናለን። እድል በመጨረሻም ከቤት ብትሰናበትም ቢኒ እንግዲህ በፍጹም እማዬ ስለወደደችሽ አንቺ ወደ ቤት መመለስ አለብሽ፣ እንደዚህ ሆነሽ ማየትን በጭራሽ አልፈልግም። እያንዳንዱ የተፈጠረውና የደረሰብሽ የፈተና ስቃይ የማልረዳ መስሎሽ ነው እንዴ? ግን ተረጋጊ፣ ለሁሉም ነገር ጊዜ ያለው ብሎ አንጠልጥሎ ወደ ቤት አመጣት ማለት ነው።
ወይዘሮ ገነትም በጣም ተቀይማለች። ሜላት በቢንያም ፍቅር እያበደች እና እየጨለለች ትገኛለች። መጨረሻ ላይ ከስራ ቆይቶ ሲመጣ እቅፍ አድርጋ ሳመችውና ከሚባለው በላይ ደነገጠ። እንዴት እንደዚህ ታደርጊያለሽ? ምንስ ቢፈጠር ምን አይነት ውርደትና ቅሌት ነው እንዴ? የአሁኑስ የከፋ ነው። እያንዳንዱ በህይወታችን የምናሳልፈውን የእህትነት ነገር ልረሹ ነው እንዴ? ሜላት ሁኔታሽ ደስ አይልም። ይህን ያህል የተነፋፈቀ የመሰለ አታድርጊው እንጂ እኔ እኮ ምን የተለየ ነገር አለ ብሎ ነው የተቀየማት። እሷም በጣም ደንግጣ ስለነበረ እንዴ ወንድሜ ነህ መሳም የለብኝም እንዴ ብላ ተናደደች። ወይ ጉድ እያለ በጣም አዘነና ራሱንም መቆጣጠር አቅቶት እጅግ በጣም በሚያሳዝንና በሚገርም ሁኔታ ከዛ ቦታ ላይ እንዴት መውጣት እንዳለበት አሰበ። በጣም የሚያሳዝንና የሚገርም ነገር ነው። እጅጉን በጣም አሳዛኙና ትልቁ ነገር ደግሞ ከሚባለው በላይ ዋጋና መስዋዕትነት ስትከፍል የነበረችው ሮማን ለልጇ መሆኑ ታውቆባታል። እሱ ምንድን ነው በተደጋጋሚ ነገሮቹ ደስ አይሉም። እየሆነ ያለው ነገር ደስ አላላትም እድል። ከዛ ከቤት ልትወጣ ስትል ሮማን እኔ ሁሉንም አውቃለሁ፣ እኔ የማውቀውን ግን እህትሽ ብትሰማና እንዲሁም ደግሞ ቢኒ ቢሰማ የሚፈጠረውን ነገር መገመት አያቅትም። አንቺ በሰው ላይ ለምን ይሄን ያክል ትጫወቻለሽ? ምንስ ቢፈጠር እህትሽ አይደለች እንዴ? ቆይ ምን አርጋሽ ነው ይሄን ያክል ጠምደሽ ያሻት? የገዛ ልጅሽን ከእህትሽ ቤት እያሳደግሽ ትንሽ ሞራንሽ አይነካም እንዴ? አለቻት እድል። ያልተነገረሽን አታውሪ፣ ከምታስቢውና ከምትይው በላይ እጎዳሻለሁ ብላ ስትላት ከተቀመጠችበት ተነሳችና ሞክሪኛ አድርጊኛ አለችና ፈጠጠችባት። እሷም በጣም በጣም ደንግጣ ነበር። መጨረሻ ላይ እንግዲህ ቢንያም ልጅሽ መሆኑን የማላቅ ይመስልሻል ብላ ስትላት ሮማን ደነገጠች። እድልን ከዛ ከቤት መውጣት እንዳለባት በተደጋጋሚ ተናገረች። እድልም በጣም ግራ ተጋባትና ቆይች ሴትዮ ምን አባቷ እየሆነች ነው? እኔ ከምትለውና ከምታስበው በላይ ግራ አጋባችኝ እኮ። እኔ እዚህ ቤት መቀመጤ ይሄን ያክል ሰላሟን የእንትን ያለባት ለምንድን ነው? ወይኔ ጉዴ አለችና እድልም በጣም ተጨናንቃ ከዛ ከቤት ሻንጣዋንም ሜላት ገብታ ፈተሸችው። ስትፈትሸው እድል ደግሞ በፍጹም እናንተን በእንደዛ አይነት ሁኔታ ትቶ መሄድ ግራ ያጋባል። አሁን ላይ ከምታስቡትና ከምትሉት በላይ ችግር እንዳይፈጠር እፈራለሁ። ምክንያቱም እያልኩ ያለሁት ነገር መቼም ይሁን መቼም ለተፈጠረውና ለሆነው ነገር ዋጋና መስዋዕትነት መደረግ አለበት። አሁን እሷ በማታቅበት ከዚህ ከቤት ቦታ ይህን ሰረቅሽ ብለው ዙሪያ ጥምጥም ሊያደርጉብኝ ነው። ስለዚህ ይህ ነገር ከመሆኑ በፊት የሆነ ነገር ማድረግ አለብኝ ብላ ወሰነች። በጣም አዝና ስለነበር እሷም እየጠበቀች ሳለ በመጨረሻም እንግዲህ እድልን የ1 ወር ደሞዝ የ5 ወር ደሞዝ ላድርግልሽ እያለች መለፍለፍ ጀመረች። ሮማን የቸኮለችው ነገር ወይዘሮ ገነት ከመጣች በፍጹም ከዛ ከቤት እንደማታስወጣ ስለምታውቅ እድልም እዛ መቀመጡን ያልፈለገችው ትልቁ ነገር ህይወቴን እፈልገዋለሁኝ፣ ችግር ውስጥ መግባት የለብኝም የሚለውን አስባ ነውና በጣም የሚገርምና አሳዛኝ ነገር ነው። እውነት ለመናገር እንግዲህ ከታሰበውና ከታቀደው በላይ ብዙ ነገሮች እየተፈጠሩ ይገኛሉ። ቢኒም ደግሞ በጣም ተናዷል። መጨረሻ ላይ ከዚህ ከቤት ውልቅ ብለሽ ሄደሽ የራስሽን ህይወት ኑሪ፣ የሰው ህይወት አትረብሺ ብሎ ነው ያላት። ሜላት
በሚገርምና በሚደንቅ ሁኔታ ቢኒን ለራሷ ማድረግ ስለምፈልግ እሷን ብቻ እንዲወዳትና እንዲያፈቅራት የሚያደርግ መድኃኒት በጥብጣ ስትሰጥ ሮማን ተደብቃየችና ልጇን አተረፈችው። ልጄ ላይ እያደረሽ ያለው ነገር ደስ አይልም ሜላት፣ ከምትዩና ከምታስቢው በላይ በጣም ያስጠላል። ይሄ የቆሻሻ ስራ ነው። ምንም ቢሆን እኮ እሱ በጣም ይወድሻል። ወንድም እንደ እህት ነው መታየት ያለባችሁ። ከዛ የዘለለ ነገር ብታደርጊ ሁሉንም ነገር ለእናትሽ ነው ገልብጭ የምነግረው አለቻት። ምንም አታመጭም፣ ንገሪያት። ብነግሪያትም የሚቀየርም የሚለወጥም የለም። ቢንያምን አሁን ሳይሆን ለረጅም ጊዜ ይህን ያክል ጊዜ አብረን እየኖርን እህቴ እያለ ሲለኝ እኔ የእህትነት ስሜት ሳይሰማኝ እሱን እንደማፈቅረውና እንደምወደው ብቻ ነው ማቀው። ስለዚህ እውነታው ይሄ ነው ብላለቻት። ምን አይነት ጉድና ብልግና ነው! አረ ፈጣሪ ይቅር ይበልሽ፣ አረ ፈጣሪ እንዲህ ይበልሽ ብላ በጣም ተናዳ ከዛ ቦታ ላይ ትታት ሄደች። አገስቴ ገና አሁን ገባኝ። እዚህ ቤት የመጣሽው አላማ ሊኖር ይችላል። ያንቺ ሚስጥር ደግሞ በቅርብ ጊዜ የማወቅ ግዴታ አለብኝ። ምክንያቱም ያለ ምክንያት እዚች አሮጊት ላይ ተለጥፈሽ አልቀረሽም ብላለች። ወይዘሮ ገነትን እንግዲህ ሲያመጣት ከስራ ቦታ ላይ የኔ ልጅ ዛሬ በጣም ወገቤን ደክሞኛል፣ ማምዬ ደከመሽ አይደል? አይዞሽ የኔ እናት እያለ አላት። እሷም በጣም ደንግጣ ስለነበር አሁንማ መኪና መግዛት አለብኝ፣ መኪና ቢኖር መጣ ብለህ ትወስደኝ ነበር ወይ ልዘልሽ እንዴ ማምዬ ብሎ ሲል ሳቃለችና አይ እሱን እንኳን አልፈልገውም፣ አንተ ብቻ መልካምና ጥሩ ልጅ ነህ። እኔ ምልህ ያች ድል ኩርፊያውን እንዳኮረፈች ናት። እኔ እኮ በራፍ ዘግታ ስታለቅስ የእውነት ብሌንን ነው አልኩህ የምትመስለው። እና በጣም በጣም ነው የገረመኝ። እንደው የሰው ተመሳሳይ ባህሪው አንዳንዴማ ቆይ ልጄ ናት እንዴ ከሞት ሰው እንዴት ይነሳል ብዬ ከፈጣሪም ጋር እንዳልጣላ እፈራለሁ ብላለች። በጣም ገራሚ ነገር ነው። እጅግ በጣም የሚደንቅና የሚገርም የእድልና የብሌን ተመሳሳይነት። እንግዲህ ከዛ ከቤት ስትወጣ ሻንጣዋን በትነው ከበረበሩ በኋላ በጣም በሚገርምና በሚደንቅ ሁኔታ ውስጧን መቋቋም አቃታትና እድልም ምርር ብሏት ስለነበር ወጥታ ሄደች ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁ የእድል ድራማ ይሄንን ይመስላል። በቀጣይ ፓርት ምን እንጠብቅ? ቢኒ በጣም ስለተናደደና በተደጋጋሚ ሊያደርጋት የሚያስበውን ሲገምት እንደማይለቃቸው ተናግሮ ነበር። ሮማንን እየነጫጨ ማባረሩ እንዲሁም ደግሞ ለእድል ሲባል ይህን ዋጋ ማድረጉ በጣም አስደስቷታል። ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።